የእግዚአብሔርን ጸጋ ለመካፈል ከሩቅና ከቅርብ ወደ ክራይስት አርሚ ኢንተርናሽናል ቤተክርስቲያን የታደማችሁ የእግዚአብሔር ቤተሰቦች፣ ሐዋርያት፣ ነቢያት፣ ወንጌላውያን እንኳን ደህና መጣችሁ። ይህ ቀን የኛ ቀን ነው። ይህ ቀን ያንቺ ቀን ነው። ይህ ቀን ያንተ ቀን ነው። ዛሬ ኬላዎች ይሰበራሉ። የሚከለክል ቀይ ምልክት ይሰበራል። ከሩቅና ከቅርብ የተወረወሩ የመርገም ቃሎች በሙሉ በበረከት ይቀየራሉ። ለብዙ ሰዎች እግዚአብሔር የመውጫ በር አዘጋጅቻለሁ አለ። ተያያዙና ልትወጣ ነው ተዘጋጅ ተባባሉ። ድገሙልኝ። ለመስበክ፣ ለማስተማር፣ ለማወጅ፣ ኢየሱስን ለመናገር ከፀሐይ መውጫ እስከ መግቢያ በታላቅ ክብር ባልተለመደ ኃይል ሸክም የሚያደርግ ኃይል ልትገለጥ ነው። እንገለጣለን። ትገለጣላችሁ። አንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 4 ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እኔ ብቻዬን አይደለሁም ይላል የመልእክት ርዕስ። እስኪ አንድ ሰው ከኔ ጋር እኔ ብቻዬን አይደለሁም ይበል። ድገሙልኝ። ጠላት ይስማ፣ ጨለማ ይስማ፣ ሟርተኞች ይስሙ፣ እንዳትሄድ ከለክላለሁ የሚል ይስማ። እኔ ብቻዬን አይደለሁም። ምድራዊ ስልጣን ካንተ ጋር ላይሆን ይችላል፣ ሰማያዊ ስልጣን ግን ካንተ ጋር አለ። የምታይ ኃይል ላይከተል ይችላል፣ የማይታይ ኃይል ግን ይከተልሃል። በዓለም ካለው ይልቅ በእናንተ ያለው ይበልጣል። በዓለም ካለው ይልቅ በእናንተ ያለው ይበልጣል። እስኪ አንድ ሰው በእኔ ያለው ይበልጣል ይበል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ የተጻፈው ቃል የሚያወራው በእኛ ውስጥ ስለሚኖረው ኃይል ነው። በዓለም ካለው ይልቅ በእናንተ ያለው ይበልጣል። ሲጀምር እንደዚህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ። ምንጫችን ይናገራል። መጽሐፉ ሲጀምር ምናችን ይናገራል? ምንጫችን ይናገራል። ትክክለኛው ቦታ፣ ትክክለኛው ምንጭ ከላይ ነው። ልጆች ሆይ እናንተ ከየት ናችሁ? ከእግዚአብሔር ናችሁ። ከእግዚአብሔር የሆነ ሁሉ አሸንፏል። ያሸንፋል አይደለም። ዮሐንስ ያለው ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ ከዛስ አሸንፋችኋል። በማስታወሻችሁ ላይ እኔ ብቻዬን አይደለሁም ብላችሁ ርዕሱን ከጻፋችሁ በኋላ እኔ ከእግዚአብሔር ነኝ ብላችሁ ጻፉ። የኛ ምንጭ ከየት እንደሆነ ሐዋርያው ዮሐንስ ይናገራል። እናንተ ከእግዚአብሔር ናችሁ። ከእግዚአብሔር የሆነ ሰው ሊሸነፍ አይችልም። ከእግዚአብሔር የሆነ ሰው አይንበረከክም። ከእግዚአብሔር ነኝ ብሎ የሚያምን ሰው አሸንፊያለሁ ብሎ ማሰብ አለ። አንቺ ከማን ነሽ? አንተ ከማን ነህ? እናንተ ከማን ናችሁ? ከእግዚአብሔር ነኝ ብላችሁ የምታምኑ ከሆነ አሸንፋችኋል። እስኪ አንድ ሰው አሸንፊያለሁ ይበል። በሚቀጥለው ዓመት ታሸንፋለህ ብዬ ለመናገር አይደለም የመጣሁት፣ ማሸነፍን ለማወጅ ነው የመጣሁት። ኦልሬዲ አሸንፋችኋል። ከክርስቶስ የተነሳ አሸንፋችኋል። ከሰማይ ኃይል የተነሳ አሸንፋችኋል። ከመለኮታዊ ኃይል የተነሳ አሸንፈሻል። እስኪ አንድ ሰው አሸንፊያለሁ። በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ሐዋርያው ዮሐንስ ለክርስቲያኖች ሲናገር ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ ስለዚህ ምን ብላችኋል? አሸንፋችኋል። የእምነት አዋጅ ነው። ድል የሚጀምረው ከእምነት ነው። ድል የሚጀምረው 50,000 ሰው የሚይዝ ስቴዲየም ውስጥ ሳይሆን ጠባብ በሆነች በአንተ ልብ ውስጥ ነው። በልቡ ውስጥ በእምነት ያሸነፈ ሰው በትልቅ አደባባይ ያሸንፋል። አማኙ ብቻውን አይጓዝም። አማኙ ብቻውን አይዋጋም።
ስታገለግል የምታገለግለው ብቻህን አይደለም። ስትናገር የምትናገረው ብቻህን አይደለም። ስታስተምር የምታስተምረው ብቻህን አይደለም። እያንዳንዱን መንፈሳዊ እንቅስቃሴ ስታደርግ የምትንቀሳቀሰው ብቻህን አይደለም። ዓለምን የሚያስጨንቅ ኃይል አለ ካንተ ጋር። ብራዘር ከነጋር ነው ወይ? ዓለምን የሚያስጨንቅ የዓለምን ኃይል የሚያስጨንቅ የውሸት መንፈሶችን የሚያስጨንቅ በደመና ላይ የተቀመጡትን የሚያርበተብት የሉሲፈርን ወገብ የሚፈታ አንድ የሰማይ ኃይል አለ። ይከተልሃል፣ አጅቦ ይዞ ይሄዳል። በሱ ታጅበህ ታገለግላለህ። በዚህ ኃይል ታጅበህ ትሰብካለህ። በዚህ ኃይል ታጅበህ ታስተምራለህ። በዚህ ኃይል ታጅበህ ትሰብካለህ። በዚህ ኃይል ታጅበህ ትተነብያለህ። በዓለም ካለው በእናንተ ያለው ይበልጣል። በእናንተ ያለው ስል ዝም ብላችሁ አንድ 2 ሰከንድ አይናችሁን ጨፍናችሁ አስቡ። በእናንተ ያለው እያሰባችሁ ነው? የት ያለው? ምንድነው በእናንተ ውስጥ ያለው? የእግዚአብሔር መንፈስ፣ ቅዱሱ መንፈስ፣ ኢየሱስን ከመቃብር ውስጥ ጎትቶ ያወጣው ኃይል፣ እሱ ኃይል አንተ ውስጥ አለ። ኡማሳካቫኒያ ሊባሮሶማ ኢማንቶሎዮ ላፕራፋራሲያንዶ። ትኩረታችሁ ወደዚህ ቃል ይሁን። በእናንተ ያለው የእግዚአብሔር ኃይል የሚኖረው በሰማይ ውስጥ አይደለም። ዮሐንስ ምንድነው ያለው? በሰማይ የሚኖረው ኃይል ነው ያለው? የሆነ ከፍታ ላይ ያለው ኃይል ነው ያለው? በሰማይ ውስጥ ያለው ኃይል ነው ያለው? የት ያለው? በእኛ ውስጥ። በዓለም ካለው በእናንተ ውስጥ ያለው ይሄ ኃይል ያለው የት ነው? የእግዚአብሔር ኃይል ያለው የት ነው? የእግዚአብሔር ኃይል ብለን የምንጠራው ኃይል መንፈስ ቅዱስ ነው። ከአማኞች ጋር እንዲኖር እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ አማካኝነት የላከው። ክርስቶስ ኢየሱስ ወደ ሰማይ ካረገ በኋላ እሱን ተክቶ የመጣው ማን ይባላል? መንፈስ ቅዱስ ይባላል። እሱ ኃይል አማኞች ውስጥ አለ። ስለዚህ የአማኞች ድል የሚጀምረው ከመንፈስ ቅዱስ ኃይል ነው። ታካማ ፉሱናያ ሊከራንዶሶ ሐዋርያው ዮሐንስ ሲናገር ልጆች ሆይ እናንተ ከእግዚአብሔር ናችሁ ይልና አሸንፋችኋል። ስፔሻሊ በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች በትልልቅ ንግድ ስራዎች ላይ እንዳይሳተፉ የተከለከሉት፣ ለእስርና ለእንግልት የተዳረጉት፣ በወይን ቤት እየማቀቁ መንገድ ላይ እንኳን ቀና ብሎ እንዳይሄዱ እየተደረጉ በከፍተኛ ስደትና ስቃይ ውስጥ እያለፉ ያሉትን ሐዋርያው ዮሐንስ ብድግ ብሎ አሸንፋቸዋል። አንድ እየተገፋ ያለ ሰው ረዳት የሚፈልግ እጄን ያዘኝ የሚል መቆም ያልቻለ አሸንፋል ሲባል አሸንፋል የሚል መልእክት ሲሰማ ምን ይሰማው ይሁን? ምን ተብለሃል? እስኪ አሸንፋለሁ ይበላል። ከእግዚአብሔር ስለሆናችሁ ዓለምን ምን ብላችኋል? አሸንፋችኋል። የናንተ ድል የጀመረው ከገንዘብ አይደለም። የናንተ ድል የጀመረው ከኤክስፒሪየንስ አይደለም። የናንተ ድል የሚጀምረው ከልምድ አይደለም። የናንተ ድል የሚጀምረው ከስልጣን አይደለም። የናንተ ድል የሚጀምረው ከምድራዊ ስርዓት አይደለም። የናንተ ድል የሚጀምረው በውስጣችሁ ካለው ከመንፈስ ቅዱስ ነው። እኔ ውስጥ መንፈስ ቅዱስ አለ። በመንቀሳቀስበት ስፍራ ሁሉ ድል የሚሰጠኝ፣ አሸናፊ አድርጎ የሚያቆመኝ፣ በክብር የሚገልጠኝ፣ በጠላቶቼ ፊት በሞገስ የሚያቆመኝ መንፈስ ቅዱስ ከኔ ጋር ነው። እኔ ብቻዬን በማስታወሻችሁ ላይ ቶሎ ብላችሁ ጻፉ። የኔ ድል የሚመነጨው ከእግዚአብሔር መንፈስ ነው ብላችሁ ጻፉ። እሱ ነው እናንተ ውስጥ ሆኖ ድል የሚሰጠው። እያገለገላችሁ ፈተና አይገጥማችሁም እያልኳችሁ አይደለም። ምናልባት ይህንን ቃል ሰምተ በር ላይ ቻሌንጅ ሊገጥም ይችላል። መጽሐፍ ቅዱስ የሚያወራው እውነት
አለ፣ ግን በእናንተ ውስጥ ካለው ኃይል አይበልጥም። አለ፣ ግን በእኔ ውስጥ ካለው ኃይል ስቃይ አለ፣ እኔ ውስጥ ካለው ኃይል ግን አይበልጥም። ችግር አለ፣ ነገር ግን እኔ ውስጥ ካለው ኃይል አይበልጥም ብለህ ጻፍ። ሞት እንኳን ቢሆን አንተ ውስጥ ካለው ኃይል አይበልጥም። ምንም ቢሆን እኔ ውስጥ ካለው ኃይል አይበልጥም ብለን ስንናገር ሰይጣን አንዳንድ ጊዜ ግራ ይጋባል። አገልጋዮች አካውንታችሁ ባዶ ሊሆን ይችላል፣ መንፈሳችሁ ግን ባዶ አይደለም። ቤታችሁ ባዶ ሊሆን ይችላል፣ መንፈሳችሁ ግን ባዶ አይደለም። ያላችሁበት አካባቢ ባዶ ሊሆን ይችላል፣ መንፈሳችሁ ግን ሙሉ ነው። እስኪ አንድ አገልጋይ ከኔ ጋር መንፈሴ ሙሉ ነው ይበል። በምላስ ተደብድብ ያለው፣ በማጣት ተደብድብ ያለው፣ በጠማማ ሰዎች ተደብድብ ያለው፣ እናገለግላለን ብሎ የቀረቡኝ ሰዎች ራእይን ደብድበውብኛል። በብዙ ተቀጥቅጭ ያለው ሞቴ ስሉ ጠዋት ለመልማለሁ። ለመልማለሁ። እስኪ አጠገብ ያለውን ሰው ነካ አርገውና እየተደበደብክ ትለመልማለህ፣ እየተቀጠቀጥክ ታብባለህ። ገደለን ስሉ ጠዋት ሕያው ትሆናለህ። እነሱ ጋር ካለው አንተ ጋር ያለው ይበልጣል። ሄይ በጆሮአችሁ ላይ ይሄንን መልእክት ጣል አድርጌ ማለት ፈልጋለሁ። ፈተና የለም አላልኩም፣ እንዳትሳሳቱ። ጌታ ኢየሱስ ክርስቶስም እንደዛ ብሎ አላስተማረንም። ምንድነው ያለን? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ዓለምን አሸንፌአለሁ፣ እናንተም ታሸንፋላችሁ። ይሄ ነው የኢየሱስ ክርስቶስ ትምህርት። ይሄ ነው እውነተኛው ትምህርት። በማስታወሻችሁ ላይ እኛ ከአሸናፊዎች ይልቅ አሸናፊዎች ነን ብላችሁ ጻፉ። እኛ ከአሸናፊዎች ይልቅ አሸናፊዎች ነን። አንደኛ ዮሐንስ ምዕራፍ 4 ቁጥር 4ን ሐዋርያው ዮሐንስ በሚጽፍበት ወቅት የነበሩ ሁለት ዋና ቻሌንጆች፣ የመጀመሪያው የሐሰት ትምህርት ነበረ፣ ሁለተኛው መንፈሳዊ ፈተና ነበረ። በዚህ ሁለቱ መሃል ሰዎች እየተወዛገቡ በነበሩበት ወቅት አንዳንድ ጊዜ የሐሰት ትምህርት እንደ ማዕበል በሚፈስበት፣ በሌላ በኩል መንፈሳዊ ፈተና እንደ ጎርፍ በሚመጣበት ወቅት ክርስቲያኖች ከሐሰት ትምህርት ጋር ከመንፈሳዊ ፈተና ጋር እንዳይወሰዱ ልባቸው በዳኑበት እውነት ላይ ጸንቶ እንዲቆም ለማበረታታት የተጻፈ ቃል ነው። ዙሪያችሁን አትመልከቱ፣ ውሸት ነው። ኃይለኞችን አትመልከቱ፣ ውሸት ነው። እንደ ሊባኖስ ዝግባ ከፍ ብሎ የሚያስጨንቁትን አትመልከቱ፣ ውሸት ነው። እናንተ ውስጥ ያለው ኃይል ይበልጣል። ሐዋርያው ዮሐንስ ክርስቲያኖችን እያበረታታ ነው። በዘመኑ የነበሩ ክርስቲያኖች በሐሰት ትምህርት እንዳይወሰዱ፣ በመንፈሳዊ ፈተና እንዳይሰበሩ፣ የዳኑበትን እውነት እንዳያጡ እያበረታታቸው ነው፣ እያስጠነቀቃቸውም ነው። 2019 ዓመተ ምህረት ከመንፈስ ቅዱስ ጋር እየተነጋገራችሁ የምታገለግሉበት ዘመን ይሁንላችሁ። ይህንን ብሌሲንግ ተቀበሉ። 2019 ዓመተ ምህረት ከመንፈስ ቅዱስ ጋር እንደ ጓደኛ እየተነጋገራችሁ በውስጣችሁ ከሚኖረው ከእግዚአብሔር መንፈስ ጋር እየተነጋገራችሁ ባልንጀራ ከባልንጀራ ጋር እንደሚነጋገር፣ ጓደኛ ከጓደኛ ጋር እንደሚያወራ እያወራችሁ እየተነጋገራችሁ የምታገለግሉበት ዓመት ይሁንላችሁ። ሮሜ ምዕራፍ 8 ቁጥር 37 ላይ ድላችን በክርስቶስ የተረጋገጠ ነው። ማስታወሻችሁ ላይ ጻፉ። ድላችን በክርስቶስ ኢየሱስ የተረጋገጠ ነው ብላችሁ ጻፉ። የተረጋገጠ ነው። እቆማለሁ አልቆምም የሚል ጥርጣሬ እኔ ውስጥ የለም። ከጌታ የተነሳ አሸንፌያለሁ። ስለዚህ ድላችን ምን ያለ ነው? የተረጋገጠ ነው። በአራት ነጥብ የተዘጋ ነው። አሸንፋችኋል ተብላችኋል። አሸንፈሃል ተብለሃል። ሮሜ ምዕራፍ 8:37 በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። እንበልጣለን ከሚለው ቃል ቀጥሎ ስንት ነጥብ አለ? ምን ብሏል ማለት ነው? ተረጋግጧል። እንበልጣለን። አሁን እንበልጣለን ስንል የሚያማቸው ሰዎች አሉ። ሰይጣን ብቻ አይደለም፣
ሮሜ ምዕራፍ 8 ቁጥር 37ን በመናውጅበት ጊዜ አንዳንድ ሰዎች ሳይነኩ እንደተነካ ሆነው ብድግ ይላሉ። ማን ነው ያሸነፍከው? ምን ለማለት ፈልገ ነው ይላሉ። እኔ መች ነካው? እኔ ያወሽኩት ለሞት ነው። እኔ ያወሽኩት ለሲኦል ነው። እኔ ያወሽኩት ለሟርተኞች ነው። እኔ ያወሽኩት ለክፉ መንፈስ ነው፣ ላንተ አይደለም። ላንተ ሳላውጅ እኔ ያወሽኩት ቃል ከረበሸ አንተንም አሸንፌያለሁ። ሮሜ ምዕራፍ 8:37 በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ብዬ የቃሉን እውነት ሳውጅ። በማን ላይ ነው ይህንን መልእክት የሚያስተላልፈው? ማንን ነው ያሸነፈው? ማን ነው ያሸነፈው? ማን ነው የተሸነፈው? በሚል ምርመራ ውስጥ ከገባ ሳይነካ አቤት ካለ ደግሞ አለው እሱንም አሸንፌያለሁ፣ ያኛውንም አሸንፌያለሁ፣ ይሄኛውንም አሸንፌያለሁ። የስ አሸንፌያለሁ። ብልጫ በገንዘብ አይደለም፣ ብልጫ በእውቀት አይደለም፣ ብልጫ በስልጣን አይደለም፣ ብልጫ በኤክስፒሪየንስ አይደለም፣ ብልጫ ከጥሩ ቤተሰብ በመወለድ አይመጣም። በእኛ ውስጥ ካለው ከመንፈስ ቅዱስ ይመነጫል ብልጫ። መጽሐፍ ቅዱስ ሲናገር ዳንኤል መልካም መንፈስ እላው ላይ ስለነበረበት ከሌሎች ምን አለ? በለጠ። የኔ ብልጫ የሚመጣው ከሁኔታ ሳይሆን ከመንፈስ ቅዱስ ነው። ወይም የኔ ብልጫ የሚመጣው ከሁኔታ ሳይሆን በውስጤ ካለው መንፈስ ነው ብላችሁ ጻፉ። በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ 3 ነጥቦች አሉ። ቃሉን በአውዱ መመልከት መልካም ስለሆነ ከተጻፉ እውነቶች መካከል አስምሬ ያወጣኋቸው 3 ነጥቦች አሉ። የመጀመሪያው በእናንተ ያለው የሚለው ቃል ይሰመራል። በእናንተ ያለው የሚል ይሆናል። በእናንተ ያለው የሚለው የሚያመለክተው በአማኞች ውስጥ የሚኖረውን መንፈስ ቅዱስን ነው፣ ሌላ ምንም አይደለም። እግዚአብሔር ራሱ በልጆቹ ውስጥ እንዲኖር አድርጓል። በአማኙ ውስጥ የሚኖረው ሁሉን ቻይ እግዚአብሔር ነው። መንፈስ ቅዱስ አንተ ውስጥ አለ ብዬ ሲናገር እግዚአብሔር አንተ ውስጥ አለ እያልኩ ነው። ውስጣችሁ ላይ የሚኖረውን መንፈስ ቅዱስን ስታከብሩ ወልድን እያከበራችሁ ነው። መንፈስ ቅዱስን ስታከብሩ አብን እያከበራችሁ ነው። መንፈስ ቅዱስን ስታከብሩ ሥላሴን እያከበራችሁ ነው። መንፈስ ቅዱስን ስታከብሩ ዘመናችሁ ይከበራል። መንፈስ ቅዱስን በሚገርም ሁኔታ ሪስፔክት ማድረግ አለባችሁ። የመጀመሪያው በእናንተ ያለው የሚል ይሆናል። ሁለተኛው በዓለም ካለው የሚለው ቃል ይሆናል። በእናንተ ካለው የሚለው ደግሞ ከእግዚአብሔር የሚቃወሙ ኃይሎችን የሐሰት መንፈሶችንና የዓለምን ሥርዓት ያመለክታል። በአንደኛ ዮሐንስ 4 አውድ ውስጥ ሐዋርያው ዮሐንስ በተለይ ስለ ሐሰት ነቢያትና የስህተት መንፈስ እያስጠነቀቀ ነው። ስለዚህ በዓለም ካለው የሚለው ክርስቶስን የሚቃወሙ መንፈሳዊ ኃይሎችንና ሰዎችን ከእውነት ለማራቅ የሚሰራውን የስህተት መንፈስ በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ሶስተኛው ያሰመርኩት ይበልጣል የሚል ይሆናል። መጀመሪያው በእናንተ ያለው፣ ሁለተኛው በዓለም ካለው፣ ሶስተኛው ይበልጣል። አንድ ላይ ይፈሳሉ እነዚህ ቃላቶች። በእናንተ ያለው፣ በዓለም ካለው፣ ይበልጣል። ያችሁ ተነጣጥሎ ሲቀመጡ ሌላ ይመስላሉ። አንድ ላይ ሲገናኙ የሚገርም መልእክት ይሰጣሉ። በእናንተ ያለው የመጀመሪያው፣ ሁለተኛው በዓለም ካለው፣ ሶስተኛው ምንድነው? ይበልጣል። ይበልጣል ማለት ደግሞ የአማኞች ድል በሰው ኃይል፣ በገንዘብ ወይም በዓለማዊ ጉልበት ላይ አልተመሰረተም። የተመሰረተው ከሁሉ በሚያልፈው በእግዚአብሔር ኃይል ላይ ነው ማለት ነው። ይበልጣል የሚለው ቃል የእግዚአብሔር ኃይል ከማንኛውም የዓለም ኃይል፣ ከሰይጣን ስልጣን፣ ከሐሰት መንፈስና ከሰው ጉልበት እጅግ የሚበልጥ መሆኑን ያሳያል። ስለዚህ የአማኞች ድል በራሳቸው ጥበብ፣ በሰው ኃይል፣ በገንዘብ ወይም በዓለማዊ ስልጣን ላይ አይመሰረትም። የተመሰረተው በውስጣቸው በሚኖረው ሁሉን ቻይ በሆነው በእግዚአብሔር ኃይል ነው። እኔ ብቻዬን አይደለሁም። በውስጤ የሚኖረው እግዚአብሔር ከማንኛውም ኃይል ይበልጣል። ይህ ቃል የድል መግለጫ ነው። ምክንያቱም እግዚአብሔር በእኛ ውስጥ ካለ ምንም የውጭ ኃይል ሊያሸንፈን አይችልም።
የውጭ ኃይል መባል ሊያሸንፈን አይችልም። ከውጭ ኃይል የውስጥ ኃይል ይበልጣል። ከውጭ ኃይል የውስጥ ኃይል ይበልጣል ብላችሁ ጻፉ። ከውጭ ኃይል እነዚህ ነጥቦችን በኋላ ስትመለሱ አንደኛ ዮሐንስ ምዕራፍ 4 ቁጥር 4ን በደንብ ቤት ውስጥ ማየት ትችላላችሁ። ከውጭ ኃይል የውስጥ ኃይል ይበልጣል። የውጭ ኃይል ምንድነው? የስህተት ትምህርት፣ የሐሰት መንፈሶች፣ ስድቦች፣ መገፋት፣ ብቸኝነት፣ ማጣት፣ ሰው ማጣት፣ ገንዘብ ማጣት፣ ለአገልግሎት ምቹ ስፍራ ማጣት፣ ራእይ ይዘህ መንገድ ማጣት፣ ግራ መጋባት፣ ተግዳሮት ወዘተ። እነዚህ ነገሮች የውጭ ኃይል ናቸው። በተስፋ መቁረጥ እንድትዋጥ የሚፈልጉ ናቸው። ከነዚህ ከውጭ ኃይሎች የውስጥ ኃይሎች ምን ይላሉ? ከዚህ ከውጭ ኃይለኛ ውስጥ ያለው ኃይል ምን ይላል? ይበልጣል። እስኪ አንድ ሰው ይበልጣል ይበል። የአማኝ ታላቅነት የሚመጣው ከውስጡ ካለው ኃይል ነው። እግዚአብሔር ልጆቹን ዓለምን በሰው ኃይል እንዲያሸንፉ አልጠራቸውም። በውስጣቸው በሚኖረው በመንፈስ ኃይል እንዲቆሙ ጠርቷቸዋል። ትንቢተ ዘካርያስ 4:6 መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የአማኝ ታላቅነት የሚመጣው ከእግዚአብሔር ነው። የዓለም ኃይል ገደብ አለው፣ የእግዚአብሔር ኃይል ግን ዘላለማዊ ነው ብላችሁ ጻፉ። በዓለም ስርዓት ዛሬ ያሸነፈ ሰው ነገ ሊሸነፍ ይችላል። በዓለም ስርዓት ያሸነፈ ሰው እርግጠኛ አይደለም። በዓለም ስርዓት ያሸነፈ ሰው እየተጠራጠረ ይመላለሳል። በመንፈስ ቅዱስ እርዳታ ያሸነፈ ሰው እርግጠኛ ይሆናል። ለምን ካላችሁኝ ከላይ የሆነ ድል መቼም ቢሆን አይቀለበስም። ዓለም የሚመካበት ነገር ብዙ ነው። ሀብት፣ ስልጣን፣ ዕውቀት፣ ተጽዕኖና የሰው ድጋፍ። እነዚህ ሁሉ ግን ጊዜያዊ ናቸው። ነገር ግን በአማኝ ውስጥ የሚኖረው መንፈስ ቅዱስ የማይለወጥ ኃይል ነው። እግዚአብሔር መጠጊያችንና ኃይላችን ነው። በመከራ ጊዜ የሚገኝ ረዳት ነው። ሌላኛው የክርስቶስ ሰው በሁኔታ አይለካም፣ በቃል ኪዳን ይቆማል ብላችሁ ጻፉ። ራሳችሁን በሁኔታ አትለኩ። አገልጋዮች እናንተ ድንቅ ናችሁ። የዓለም ሁኔታ ሊለወጥ ይችላል። ዛሬ ያለው ነገር ሊቀየር ይችላል። ነገር ግን የእግዚአብሔር ቃል አይለወጥም። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 17 እንደዚህ ይላል፣ በአንተ ላይ የተሰራ መሳሪያ ሁሉ አይሳካም። ይህ ማለት ችግር አይመጣም ማለት አይደለም። ችግር ቢመጣም ከእግዚአብሔር ጋር ያለ ሰው በመጨረሻ ድል ያገኛል ማለት ነው። ሌላኛውን መልእክት ጻፉ ቶሎ ብላችሁ። የድል ሕይወት የሚጀምረው ከመረጃ ሳይሆን ከመገለጥ ነው ብላችሁ ጻፉ። ሰው የሚያየውን ብቻ ቢመለከት ሊፈራ ይችላል። ነገር ግን በእምነት የማይታየውን ሲመለከት ይጸናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 በስክሪን ላይ እንመለከታለን። እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቀው ከሆንን። ዋናው መልእክት እዚህ ላይ ስለሆነ በእምነት እንጂ በማየት አንመላለስም። በመረጃ ሳይሆን በመገለጥ ነው ያልኩት። ለዚህ ነው ይሄ ማየት መገለጥ ነው፣ መረጃ አይደለም። ሌላኛውን መልእክት ጻፉ ቶሎ ብላችሁ። በውስጣችን ያለው ኃይል የማይቻለውን ያስችላል ብላችሁ። አሁን ከዚህ ስትወጣ ሜጋ ነገር ትሞክራለህ። አነጋጋሪ ነገር እንድትሞክር ነው ማዝ። የቸርች ክራይ የተቸገርክ ትልቅ ቸርች ለመገንባት ዲዛይን ታሰራለህ። እስኪ ሰይጣን ምን እንደሚሆን እናያለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 በእናንተ ያለው በዓለም ካለው ይበልጣል ብሎ ስለነገረኝ የማይቻለውን የሚያስችል መለኮታዊ ኃይል ከኔ ጋር አለ። ኤፌሶን ምዕራፍ 3 ቁጥር 20 እናወጣለን። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው። ምን አይነት ነገር ለመስራት ነው 2019 እያሰብክ ያለው? ጥብብ ብለህ 4 በ4 የሆነች ነገር እያሰብክ ያለ ከሆነ ከዛ ጎትቻ ያወጣሃል። ይሄ ቃል ያንተ ነው፣ ውሰዳው። መጀመሪያ ልብ ላይ ጻፈው ይሄን ቃል። ቀጥለ ማስታወሻ ላይ ጻፍ። ባለኝ ገንዘብ መጠን አይደለም፣ ባለኝ ዶክመንት መጠን አይደለም፣ በእኔ ላይ በሚሰራው ኃይል መጠን፣ በሱ ልክ ነው ማስበው። የመንፈስ ቅዱስ
መኖር የአማኙ የድል ዋስትና ነው። መንፈስ ቅዱስ በአማኙ ውስጥ መኖሩ የእግዚአብሔር ልጅ መሆናችንን ብቻ አያረጋግጥም፣ ለድል የሚያስፈልገውን ኃይልም ይሰጣል። ሮሜ ምዕራፍ 8 ቁጥር 11 እንዲህ ይላል፣ ክርስቶስን ከሙታን ያስነሳው ያው መንፈስ በአማኝ ውስጥ እየኖረ ከሆነ ምንም ተቃውሞ፣ ፈተና ወይም ጨለማ ከዚያ ኃይል አይበልጥም። የእግዚአብሔር መገኘት የድላችን ምንጭ ነው ብላችሁ ጻፉ። በብሉይ ኪዳን እግዚአብሔር ለኢያሱ እንዲህ አለው፣ ከሙሴ ጋር እንደሆንው እንዲሁ ካንተ ጋር እሆናለሁ። ከሙሴ ጋር እንደነበርው እንዲሁ ካንተ ጋር እሆናለሁ፣ አልተውህም፣ አልጥልህም። ኢያሱ ምዕራፍ 1 ቁጥር 5ን ማየት ትችላላችሁ። ኢያሱ ድልን ያገኘው በወታደሮቹ ብዛት ሳይሆን እግዚአብሔር ከእርሱ ጋር ስለነበረ ነው። ዛሬም የአማኙ ድል ምንጭ የእግዚአብሔር መገኘት ነው። 6 ነጥቦችን ቶሎ ጻፉና መስጊያ ይሆናሉ። ስክሪን ላይ እናመጣለን። እኔ ብቻዬን አይደለሁም የሚለው ቃል ወይም ሐረግ ስሜት ሳይሆን መንፈሳዊ እውነት ነው ብላችሁ ጻፉ። ከእግዚአብሔር ነኝ፣ ስለዚህ ብቻዬን አይደለሁም ብለህ ጻፍ። እናንተ ከእግዚአብሔር ናችሁ የሚለው የምንጫችንና ማንነታችን ይገልጣል። ከእግዚአብሔር የሆነ ሰው ፈጽሞ ብቻውን አይሆንም በልና ጻፍ። በዚህም በዛም ያላችሁ ስክሪኑ ላይ ያለውን ቶሎ ጻፉ። 6 ነጥቦች አሉ እነዚህ አይነት። የቁጥር 1 ዋናው መልእክት ከእግዚአብሔር ነኝ፣ ስለዚህ ብቻዬን አይደለሁም። እናንተ ከእግዚአብሔር ናችሁ የሚለው የቁጥር 1 ማብራሪያ ይሆናል። ሁለተኛው ነጥባችን የሚሆነው መንፈስ ቅዱስ በውስጤ ይኖራል፣ ስለዚህ ብቻዬን አይደለሁም ብለህ ጻፍ። አማኙ የእግዚአብሔር መቅደስ ነው። መንፈስ ቅዱስ በእርሱ ይኖራል፣ ይመራዋል፣ ያጽናናዋል፣ ኃይልም ይሰጠዋል። እነዚህ መልእክቶች በጣም ይጠቅማቸዋል ብዬ ስለማመን ነው እንድትይዙ የሚፈልገው። ወደ 3ኛው መልእክታችን እንሸጋገራለን። 3ኛው እንደዚህ ይላል፣ በውስጤ ያለው ከሚቃወሙኝ ሁሉ ይበልጣል። በውስጤ ያለው ከሚቃወሙኝ ሁሉ ይበልጣል። የዓለም ኃይል፣ የጨለማ መንፈሳት፣ ፈተናዎችና መከራዎች በውስጣችን ካለው ከክርስቶስ ኃይል አይበልጡም። ዮሐንስ መልእክት ምዕራፍ 4:4ን ያነበበ ሰው እነዚህ ነጥቦችን መለማመድ አለበት ብዬ አምናለሁ። ወደ 4ኛው ነጥብ እንሸጋገራለን። 4ኛው እንደዚህ ይላል፣ ድል የሚጀምረው ከውስጥ ነው። ዮሐንስ አሸንፋችኋል ይላል። ይህ ድል ከሁኔታ በፊት በመንፈሳዊ ማንነት የተሰጠ ነው። ውጫዊ ድል የውስጣዊ እምነት ፍሬ ነው። 5ኛው ነጥባችን ላይ እንሸጋገራለን። 5ኛው እንደዚህ ይላል፣ ብቸኝነት ስሜት እንጂ እውነት አይደለም። አንዳንድ ጊዜ እንደ ኤልያስ ብቻችንን እንመላለሳለን፣ ነገር ግን እግዚአብሔር ከኛ ጋር እንዳለ ቃሉ ያረጋግጣል። ስሜታችን ሊቀየር ይችላል፣ ቃሉ ግን አይለወጥም። 6ኛው እንደዚህ ይላል፣ ከእግዚአብሔር ጋር ያለ ሰው ዘመኑን ይበልጣል። እግዚአብሔር ከአንተ ጋር ከሆነ አንተ ብቻህን አይደለህም፣ ከሰማይ ኃይል ጋር ትሄዳለህ። ስለዚህ በድፍረት ቁም፣ በእምነት ተመላለስ፣ በጸሎት ጽና፣ ምክንያቱም በአንተ ያለው ጌታ ከሚቃወሙ ሁሉ ይበልጣል። ወደ ማጠቃለያ ሐሳባችን ላይ እንመጣለን። እኔ ብቻዬን አይደለሁም የሚለው የማበረታቻ ንግግር ብቻ አይደለም፣ የክርስቲያን ሕይወት መሰረታዊ እውነት ነው። እግዚአብሔር ካንተ ጋር ነው። መንፈሱ በውስጥህ ይኖራል፣ ኃይሉ ይደግፍሃል። ስለዚህ የተጠራኸው ለመሸነፍ ሳይሆን በክርስቶስ ድል ለመኖር ነው። እኔ ብቻዬን አይደለሁም የሚለው የማበረታቻ ንግግር ብቻ አይደለም፣ የክርስቲያን ሕይወት መሰረታዊ እውነት ነው። እግዚአብሔር ካንተ ጋር ነው። መንፈሱ በውስጥህ ይኖራል፣ ኃይሉ ይደግፋል። ስለዚህ የተጠራኸው ለመሸነፍ ሳይሆን በክርስቶስ ድል ለመኖር ነው።